ስለ ዳዊት ስናስተምር በገና መደርደርን አስተማርነ። የዳዊትን ወንጭፍ ሰብከን አናውቅ። ዳዊት በገና ብቻ ነው የነበረው እንዴ? በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ሌሎቹ ቢላዋ መሳል፣ ሌሎቹ ገጀራ መታት አሰልጥነዋቸዋል። ሌሎቹ ሰው እንዴት እንደሚመታ አሰልጥነዋቸዋል። እኛ በገና መደርደር አስተማርነ። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ወንጭፉን ግን ለይተን ተው። አብሮነት ይበልጣ ብለን ወንጭፍ አልሰበክንም። ዳዊት በገና ብቻ ነው የነበረው እንዴ? ዳዊት በገናውን ለማን ተጠቀመው? ወንጭፉን ለማን ተጠቀመው? የሚለው ሁሉ ብናየው ሌላ ነው ጉዱ። ሳኦል ሲመጣ በገና ያስፈልግ ነበረ። ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ግን ለይተን በገናውን ያስተማር። ለጎልያድ ወንጭፍ ያስፈልጋል አላልንም። እንዲያውም ስለ ወንጭፉ ሳንሰብክ ዝም ብለን በገናውን ብቻ ለልጆቻችን ሰበክ። ቤተ ክርስቲያን ስታስተምር የኖችው ቅንነትን ነው፣ ፍቅር ነው የሰበከችው። ስለ ሙሴ የዋህነቱ ሰበክና ቅንነቱን አስተማርና። ሙሴስ የዋህም ኩሎም ደቂቀ እስራኤል፣ ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ ከእግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክርን ብሎ ወደ አሸዋ ቀላቅሎ የሚለውን አስተምረናል። ይህ አብሮነትን ስለምንወድ እንደ ኦርቶዶክስ እኮ ትመነምናለች እንጂ አትበጠስም ይላል የሚያስብ ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጠርሴስ ዛሬ እኮ ታሪክ የለውም እኮ። ቅዱስ ጴጥሮስ መንበረ ጵጵስናውን አድርጎ ያስተማረበት አንጾች አንድ ክርስቲያን ታሪክ የሚናገር እኮ የለም እኮ። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ ነው። አይጠፋም ማለት ምን ማለት ነው? ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ ዛሬ ለታሪክ እንኳ አንድ ቤተክርስቲያን ነው። ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራትም። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? እማጠፋ ከሰራን፣ እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆንም። አይተዋትም በማለት ብቻ አትቀጥልም እኮ። እንዳይተዋት የእኛን ድርሻ ስንወጣ ኦርቶዶክስ ትመነምናለች አትበጠስ የሚለው አያስሄድም። ጠፍታለች ሌሎች ሀገር ላይ። መንፈስ ቅዱስ አብ ወልድ አምላክ ነበሩ ፈታችን መላከ ፀሐይ ቆሞስ ባዛይ ከመጻወቁ የታላቅ ገዳም ማርያም የዚህ ገዳም የትርጓሜ መጽሐፍ መምህር እና ሌሎች ሰበካን ሁኔታ መሰረት የገዳሙ መነኮሳት አባቶች፣ የጉባኤ ደቀ መዛሙርት፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወጣቶች በዚህ አውደ ምሕረት የተገኛችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ልዑል አምላክ የሰራዊት ጌታ ይህን ጉባኤ እንዲሁ ተሰባስበን መንፈስ ቅዱስን መሪ አድርገን በጋራ ቆይታችን የተስተካከለና ያማረ ሆኖ በታሰበው ልክ እንዲከናወን የመንፈስ ቅዱስን ፈቃድ እየጠየቅ የተባለውን መራገር ሁሉ እሱ አስጀምሮ እሱ እንዲያስፈጽመው የህሊና ጸሎትም እያደረግ ወደ ትምህርታችን እንገባለን። አባታችን መራግብር መሪው እንዳስተዋወቁት መድረኩ ለመንፈስ ቅዱስ እንዲሆን ነው የማሳስበው። አንዳንዴ ያው ለኔ አይደለም መድረኩ እንዲህ ስንል አንደበትን የፈጠረ ልብንም የሰጠ እግዚአብሔር በልቦናችንም በአንደበታችንም የሚሰራ እሱ እንዲሆን ለእግዚአብሔር እየነገርን ወደ መርሐ ግብሩ ለመግባት የሚያስችለን የእሱ ፍጹም የሆነ አስቻይነት ከሌለ በቀር አቅማችን ደካማ መሆኑን ስለምናምን እሱን እያሳሰብን ወደ ትምህርቱ ምንገባ። አባቶቻችን ቁመው ያስተማሩበት መድረክ ስለሆነ
መድኃኔዓለም ክርስቶስም ቁሞ ቃሉን ያስተላለፈበት መድረክ ስለሆነ አቅመ ቢሶች ደካሞች ሳለን እሱ በቆሙበት፣ አባቶቻችን ሐዋርያት በቆሙበት፣ ሊቃውንቱም መነኮሳቱም ባስተማሩበት መድረክ ስንቆም የእሱ እገዛ የሚያስፈልገን ነውና መድረኩ ለመንፈስ ቅዱስ ሰጠን። ወደ ትምህርታችን እንሄዳለን። የሁላችን አጋዥ እሱ እንዲሆንም በልቡናችን ሁሉ እሱ እንዲያዝና ልቡናችን በዚህ ቆይታ ውስጥ እግዚአብሔር ለእኔ ምን አስተላለፍ የሚለውን ለእሱ ሰጠን ካልሆነ በቀር በራሳችን አንዳች እንኳ የሌለ መሆኑን አስበን እንድንቆይ ለሁላችንም መልእክቱ ይሁን። የትምህርት መነሻ የማደርገው እግዚአብሔር ለሕዝቡ በመጽሐፍ ነገራቸው። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ ወለመላእክቲኑ ለተወልዱ በውስቴታ። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው፣ በውስጡ ለተወለዱት አለቆችም የሚል የመጽሐፍ ቅዱስ ክፍል የትምህርታችን መነሻ እናደርጋለን። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው። በትህትና መጠይቃችሁ ይህ ቃል እየተሰማችሁ መሆኑን ለማረጋገጥ አንድ ያልኩት እንድትሉኝ እጠይቃለሁኝ። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው። እስኪ በሉልኝ አንዴ። ቃለ ሕይወት ያሰማልን። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው የሚለውን እነዚህ እግዚአብሔር ዳዊት የተናገረው የመዝሙር ክፍል ነው። አባቶቻችን መጻሕፍትን በሶስት ከፍለዋቸዋል። ርኩሳት መጻሕፍት ብለው አባቶቻችን ያስቀመጧቸው መጻሕፍቶች አሉ። የረከሱ መጻሕፍቶች ማለት የኑፋቄ የጥርጥር መጻሕፍት ሊኖሩ ይችላሉ። ኑፋቄ የተስፋፋባቸው ኑፋቄን በውስጣቸው አጭቀው ይዘው የተወገዙ መሆናቸውን ከዚህ የወጣ ከዚህ ያለፈ የተወገዘ ነው በማለት የተወገዙ መሆናቸውን ሊያስረዱ የሚችሉበት አጋጣሚ ሊኖር ይችላል። ከዚህ ያለፈ የጥንቆላ መጻሕፍቶችን የረከሱ መጻሕፍቶች ብለው አባቶቻችን ነግረውናል። ሁለተኛው መጽሐፍ ምኑናት መጻሕፍት የተናቁ ከረከሰ የተናቀ ይሻላል። የረከሰ የቆሸሸ ጉዳት ሊያደርስ የሚችል ነው። የቆሸሸ ቢነኩት ያቆሸሻል፣ የረከሰ ቢይዙት ያረክሳል። ምናልባት የተናቀ የተባለው ግን የራሱ ከመናቅ ያለፈ በሌሎች ላይ የሚያመጣው ጉዳት ላይኖር ይችላል። ከሚቀጥለው መጽሐፍ ጋር ሲነጻጸር የተናቀ ብሎታል። ዓለማውያን መጻሕፍቶች ሊሆኑ ይችላሉ፣ ወይም ደግሞ ሰዎች ለቢዝነስ የጻፏቸውም ሊሆኑ ይችላሉ። እንደ ልቦለድ አይነት መጻሕፍቶች እንዲህ ማለት ከሚቀጥለው ከታላቁ መጽሐፍ ጋር ሲያነጻጽረው የተናቁ ብሏቸዋል። ሰውን ሊያዝናኑ ይችላሉ፣ ሰውን ሊያፈላስፉ ይችላሉ፣ ሰውን አእምሮውን ሊያረቁት ወይ ደግሞ ስፉህ አእምሮ እንዲኖረው በተለያየ አቅጣጫ እንዲመለከት ያስችላሉ። የተናቁ መጻሕፍቶች የተባሉት ማለት ነው። ምናልባት ግን ከእውቀት ያለፈ በረከትን ላያሰጡ ይችላሉ። ከእውቀት ያለፈ ቃል ኪዳን የላቸውምና የሚሰጡ ጸጋ የላቸውም። ሶስተኛው መጽሐፍ ግን መጽሐፍ ቅዱስ ነውና እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል የተባለውም እሱ ነው። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው የተባለው መጽሐፍ የትኛው ነው? ወይስ ደግሞ እግዚአብሔር ሌላ የሚናገርበት መንገድ የለውም ወይ? በእርግጥም በስነ ፍጥረት እግዚአብሔር ነግሮናል። ሰማይና ምድር ተዘርግቶ በመታየቱ የእግዚአብሔር መኖር ይገልጣል፣ ያስተምራል። ሰማያት ይነግራ ስብሐተ እግዚአብሔር። ሰማይ በመዘርጋቱ ምድርም እንዲሁ በመኖሩ የእግዚአብሔርን ክብር ይናገራሉ። ይኸው ነቢየ እግዚአብሔር ዳዊት የነገረን ስላለ ማለት ነው። ይህንንም እንኳ የነገረን ራሱ መጽሐፍን የነገረን ይህንንም ያስረዳን ሰማይ የእግዚአብሔር መኖር ይነግራል ብሎ ያስተማረን ራሱ መጽሐፍ ነው።
በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሰማይና ምድር በእግዚአብሔር መፈጠሩን የነገረን ራሱ መጽሐፍ ነው። የእግዚአብሔርን ፈጣሪነት ከማስረዳት በተጨማሪ የእግዚአብሔርን ካለ ኩሉነት የነገረን ራሱ መጽሐፍ ነው። ምናልባት ከዚህ ወጣ ብለን ሕሊናችን ራሱ የሚነግረን እንዳለ ብናውቅም እንኳ መላእክት የሚነግሩን እንዳሉ ብናውቅም እንኳ የሁሉ ከመጽሐፍ ተገኝተው ወደኛ የመጡ ናቸውና ሕሊናን የሰጠ ልበ ንጹሕ ፍጥሊተ ልቡናን የፈጠረ ሕሊናን የሰጠ ማንነታችን ሁሉ እሱ ያከናወነ እግዚአብሔር እንዳለ ስለምናውቀው የሁሉ ደግሞ በመጽሐፍ ቅዱስ ተዘግቦ ተቀምጧልና ሁሉን እግዚአብሔር በመጽሐፍ በኩል ወደኛ እንዲመጣ አደረገ። ሁሉን በመጽሐፍ በኩል እንዲመጣ ያደረገ። ሁሉን በመጽሐፍ በኩል እንዲመጣ አደረገ ማለት ሊያስተላልፈው የፈለገውን ሁሉ በነቢያቱ ያስተላለፈው በመጽሐፍ እንዲጻፍ አደረገ። በመላእክቱ ያስተላለፈውን በመጽሐፍ እንዲጻፍ አደረገ። በሐዋርያቱ የተሰበከውን በመጽሐፍ እንዲቀመጥ አደረገ። በአጭር ቁመት በጠባብ ደረት ተወስኖ የነገረንን በመጽሐፍ እንዲጻፍ አደረገ። ይህ ሁሉ ደግሞ እግዚአብሔር በመጽሐፍ ለሕዝቡ እንዲነግራቸው መፈለጉን ያሳየናል። በሌላ መንገድ እግዚአብሔር ለሕዝቡ በመጽሐፍ ነገራቸው ብሎ ነቢየ እግዚአብሔር ዳዊት ሲነግረን ከዚያ በፊት የነገሩ ያስተማሩ ብዙ ድርሻቸውን የተወጡ ነቢያቶች ሁሉ የተናገሩትን ለዝክረ ነገር ለመታሰቢያ እንዲሆን በመጽሐፍ ጻፈው ብሎ እግዚአብሔር ለሚቀጥለው ትውልድ የሚያስብ ነውና በአንድ ዘመን ብቻ የሚያበቃ አስተምሮ ስለሌለ ለሚቀጥለው ትውልድ ለመታሰቢያ እንዲሆን ለዝክረ ነገር እንዲሆን ይህን በመጽሐፍ ጻፈው ብሎ ነቢየ እግዚአብሔር ሙሴን በቃል ካስተማረው በኋላ የቤተክርስቲያናችን አስተምሮ እንደምታውቁት በቃል ነው። ቤተክርስቲያን አብዛኛው ትምህርት የሚሰጠው በቃል ነው። ለዚህ ደግሞ እግዚአብሔር ሙሴን በደብረ ሲና ጠርቶ 40 መዓልትና 40 ሌሊት ሲያስተምረው የቆየ በቃሉ ነው። ዛሬ የኛ ቤተክርስቲያን ማንኛውን ትምህርት በቃል እንዲሸመደድ ታሳስባለች፣ ታስተምራለች፣ ትተገብራለች። አቋቋሙን በቃል ይማሩታል፣ ድጓውን በቃል ይማሩታል፣ ቅኔውን በአእምሯቸው ያማስጠጥሩታል፣ ከአእምሯቸው አፈልቀውን በቃላቸው ይነግሩታል። መጽሐፍ እያነበበ የሚነግር ተማሪ የለም። መጽሐፍ እያነበበ ማሕሌት የሚቆም የለም። ድጓውን ዘርግቶ ማሕሌት አይቆምም። ዝክረ ቃሉን ዘርግቶ ማሕሌት አይቆምም። ይህ ማለት በቃላቸው ነው የያዙት አባቶቻችን። ለዚህ ደግሞ መሰረታችን ነቢየ እግዚአብሔር ሙሴ ከእግዚአብሔር ቃል በቃል በመሸምደድ እግዚአብሔር ለሙሴ ነገረው። በመሸምደድ እንዲይዘው ነው ያደረገው። ለ40 ቀን ያክል 570 ቃል ነገረው ይላል። 570 ቃል ሲባል ጥቂቶች አይደሉም። በዝርዝር ወደ መጽሐፍ ሲቀየሩ 5 መጻሕፍቶች ናቸው። አዎ 5 መጻሕፍት ግን ሙሴ በቃሉ ነበር ሸምዶ የያዘው። ዘፍጥረት የተባለውን የፍጥረታትን ታሪክ ያስቀመጠው የእስራኤልን መውጣትና መሰደድ ከግብፅ ወደ ሀገራቸው መውጣት የያዘውን ዘጸአትን ሌሎችንም ስለ ሌዋውያን ክብር፣ ስለ ንጽሕና፣ ስለ ቅድስና፣ ስለ መስዋዕት አቀራረብ፣ ስለ ካህናቱ ክብር፣ ስለ አስራት በኩራት የሚናገረውን ዘሌዋውያንና የእስራኤልን በየጊዜው መቆራረጥና በበረሃ ውስጥ የገጠማቸውን ችግር በቁጥር እየከፋፈለ ያጠናውን ዘኍልቍ የተባለውን መጽሐፍ በመጨረሻም ለውሉድ የጻፈውን ዘዳግም የተባለውን ሁሉ በቃል ሸምዶ ያዙ። 5ቱ መጻሕፍተ ሙሴ የተባሉትን ማለት ነው። 5ቱ መጻሕፍተ ሙሴ በመጽሐፍ ከመጻፋቸው አስቀድሞ
እግዚአብሔር ለሙሴ በቃል ነው ያስተማረው። ስለዚህ በቃል መያዝ የአባቶቻችን ከራሳቸው አመንጭተው ሳይሆን እግዚአብሔር ለሙሴ ባስተማረው መሰረት ቤተ ክርስቲያኒቱ በቃል ታስተምራለች። አንዳንድ የሚገርማችሁ ከኛ ወጣ ብለው የመሰላቸው ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታውቅም ብለው ደፍረው ሲናገሩ ይሰማል። የሚያሳዝን ሁኔታ ነው። የሚያሳዝን ሁኔታ ማለት መጽሐፍ ቅዱስን አያውቁት ነው የሚሉ። አረ የኛ ሊቃውንት አባት ዛሬም ድረስ በቃላቸው እኮ ነው የሚማሩት። ዛሬም ድረስ ሸምደው እኮ ነው የያዙት እኮ። ሕፃናቱን እስኪ 150ውን ዳዊት በሉት ትሏቸው አንደበታቸው ሳይላሽ ማለት ይችላል። አንደበታቸው ሳይላሽ ሳይዛባ በቃላቸው ሸምደው ይዘውት ሳይንተባተቡ ምናልባት ወደ አማርኛ መቀየር ላይችሉ ይችላል። ነገር ግን ሸምደው ይዘውት እና እንዲህ የምታደርገዋን ቤተክርስቲያን መጽሐፍትን አታውቅም ማለት ነውር ነው፣ ነውር ነው። ከቤተክርስቲያን ውስጥ እንገባ ለሚያነቡትም ለማያነቡትም በስዕል የምታስተምር ዓለም ከተፈጠረ አንስቶ እስከ ምጽአት ያለውን በስዕል የጻፈች ቤተክርስቲያን ብዙ መጻሕፍትን ከማንበብ አንድ ስዕል አይቶ እልፍ ጊዜ መረዳትን የተሻለ የሚያደርገውን ስዕል ስላ የምታስተምር ቤተክርስቲያን መጽሐፍ ቅዱስን እኮ በስዕልም ስለዋድሽ ገባ ስትል ወደ ውስጥ እኮ የሚገርማቸው በቃል ብቻ አለም የተያዘው። በቃል ይዘውታል አባቶች። ስትገቡ ደግሞ በስዕል ውስጥ አለ ተስሏል እኮ። አስታውሳችሁ ታውቃላችሁ? ልብ ብላችሁ ታውቃላችሁ? የክርስቶስን መጸነስ ቅዱስ ገብርኤል ለእመቤታችን ሲነግራት ያሳያል። በስዕል ስትወልደው ያሳያል። ሰብአ ሰገል ሲገብሩለት ያሳያል። በሚያድግበት ጊዜ እንዴት እንዳደገ ያስተምራል። መጽሐፍ ቅዱስ ከጻፈው ውጭ የሆነውን በታምረ ኢየሱስ ያለውን የኢየሱስ ክርስቶስ አስተዳደግ 30 ዓመት ድረስ ምን ሲያደርግ ኖረው ቢባሉ የሚናገሩት የላቸውም። የሚገርማቸው ኢየሱስ ክርስቶስ 30 ዓመት ድረስ ምን አደረገ? ደቀ መዛሙርትን የመረጠ ማስተማር ጀመረ። ከተጠመቀ በኋላ በ30 ዓመቱ 30 ዓመት ድረስ ምን ሰራ ሲባሉ ግን የለም የለም። ታዲያ 30 ዓመት ድረስ ነው ተቀምጦ የቆየ ይመስላችኋል? ይህች ቤተክርስቲያን በመጽሐፍ ጽፋ በስዕልም ስላስቀምጠዋለች እና ታዲያ ይችን አታውቁም ማለት የራስን አላዋቂነት አለመረዳት ከመሆን ያለፈ ሌላ ሊሆን ይችላል። በስዕል አለ እንዴት እንዳደገ እንዴት እንደተጠመቀ ይነግረናል። ስዕሉ ነው እና ይህች ቤተክርስቲያን ቢፈልጉ ሕፃናት ሳይቀር በቃላቸው ይዘውታል። ቢፈልጉ ወደ ውስጥ ሲገቡ በስዕል ስለዋለ ቤተክርስቲያን ነገረ ክርስቶስን ስቅለቱን ስላ ታሳያለች። መስቀል ላይ ያለውን ብቻ አለን። ሲቀበር ታሳያለች፣ ሲነሳ ታሳያለች፣ ሲያርግ ታሳያለች፣ ተመልሶ ሲመጣ በስዕል ታሳያለች። እና ይህች ቤተክርስቲያን መጽሐፍ ቅዱስን አታውቅም ማለት ምን ማለት ነው? መጽሐፍ ማለት ስዕል ሁላ መጽሐፍ ነው። ግልጥ አርጋ ከሚያነቡት የማያነቡት ይበዙ ስለነበረ ጥንት አባቶቻችን ለማያነቡት ሳይቀር ቤተ እግዚአብሔር ገብተው ተሳልመው አንደበታቸውን አንቀሳቅሰው ከእግዚአብሔር ጋር በንማ ተገናኝተው የሚለያዩበት ስዕል አንብበው ነበር። ስዕሉን አንብበው ነበር እናቶቻችን በንባ ለእግዚአብሔር ነግሮት የሚመለሱ። አዎ ስዕሉ በቀጥታ ከእግዚአብሔር ጋር ያገናኛል። ነገረ ስቅለቱን አይቶ ልቡ የማይሰበር ማን ነው? ችንካሩን አይቶ ልቡ የማይወድቅ ማን ነው? ግርፋቱን አይቶ የክርስቶስ መከራ የማይረዳ ማን ነው? መስቀል ተሸክሞ መውደቅ መነሳቱን አይቶ የክርስቶስ መከራ ልብ የማይል ማን ነው? እንዲህ አርጋ ስታስረዳ ጊዜ የቅናት መንፈስ ይሙን ሌላ እንግዲህ መጽሐፍትን አታውቅም ይሏታል። እግዚአብሔር ግን ለሕዝቡ ከቃል ባለፈ በመጽሐፍ ጽፎ በስዕልም ስሎ አስረዳ፣ አስተማረ። ይህ ነው። እስኪ ወደ ስዕሉ ውስጥ ታስታውሱ። በቀጥታ ምን እንደሚያስታውሰን
እልፍ መጻሕፍትን ከማንበብ ይልቅ ነገረ ክርስቶስን በስዕል ማየት፣ ስቅለቱን ማየት፣ ግርፋቱን ማየት፣ ሞቱን ማየት፣ ሆምጣጣ መጠጣቱን መመልከት በቂ ነው እና እንዲህ ያደረገ ቤተክርስቲያን መጻሕፍትን አታውቅም ተብላለች። እግዚአብሔር መጀመሪያ ለሙሴ በቃል አስተማረው። በቃል ካስተማረ በኋላ ግን እንደገና በመጽሐፍ እንዲጽፈውም አዘዘው። መጀመሪያ በልቡናው ሳለበት ይላል። 34 ቀን ሲነግረው ሰነበተ ይላሉ አባቶቻችን። 6ቱን ቀን ግን በልቡናው ነው ሲስልበት የሰነበተ። የእኛ አባቶቻችን ዛሬ ሲያስተምሩ ግስገሳ የሚባል አለ። የመጀመሪያ ፈለጣ ማለት ነው፣ መሸምደድ። ይቀጥልና ከዘለቁት በኋላ እንደገና ውዳሴ ማርያም በንባብ ከያዘው በኋላ እንደገና በዜማ ይማረዋል። አሁንም በቃል ነው፣ ንባቡን በቃል ያዘው። እንደገና ይመለስና ንባቡም ይከለሳል። መጀመሪያ ግስገሳ፣ ኋላ ክለሳ ወይም ማለዘብ ማለት ነው። ለሶስተኛ ጊዜ እንደገና በዜማውንም ይማራል። አሁንም ዜማውን ይከልሰዋል። ዜማውን ሲከልሰው ምናልባት ውዳሴ ማርያም ሲባል ምን እንደሚያስረዳ በደንብ ካስታወሳችሁት ግን የመጀመሪያው የውዳሴ ማርያም ክፍል ፈቀደ እግዚአብሔር ለአዳም ነው የሚል እኮ መጽሐፍ ቅዱስ ነው። ጌታችን ኢየሱስ ክርስቶስ አዳምን ነፃ ሊያወጣ ወደደ እኮ ነው የሚል። ይሄ መጽሐፍ ቅዱስ አይደለም። አሁን ውዳሴ ማርያም ሲባል እንደው ሌላ ይመስላል፣ ሌላ ወጣ ያለ ይመስላል። አዝኖ ተክዞ በሲኦል የነበረ አዳምን ነፃ ሊያወጣ ወደደ ይላል። ይሄ መጽሐፍ ቅዱስ እኮ ወይ አግበው አበዝትካት ሞት ወደ ቀደመ ክብሩ ሊመለሰው ወደደ። የቀደመ ክብሩ ገነት ነው የነበረ ሲኦል ነውና ሲኦል ሆኖ አዝኖ ተክዞ ነበረ። ከዚያ ማን ገላገለው? ማንስ ተመለከተው? ማንስ ሊያድነው ወደደ? ኢየሱስ ክርስቶስ ነበር ሊያድነው ወደደ። ይሄ ደግሞ መጽሐፍ ቅዱስ ነው። ይቀጥና አሁንም ከድንግል በስጋ ተወለደ ይለን። ይሄ መጽሐፍ ቅዱስ እኮ ነው። እንደ ውዳሴ ማርያም ሲባል ሌላ ካጣ ከበራ ተለቅሞ የመጣ የሚመስላቸው ሰዎችም አሉ። ይሄ ሁሉ ወንጌል እኮ በልዩ ልዩ አጋጣሚ በልዩ ልዩ አካሄድ መጽሐፍ ቅዱስን ለልጆቿ በቃል በዜማ በትርጓሜ የምታሸምት ቤተክርስቲያን ከእሷ በላይ መጽሐፍን ሊናገር የሚችል የለም። ስለዚህ አባቶቻችን እግዚአብሔር ሙሴ እንዳስተማረው የመጀመሪያ ግስገሳ ይባላል። 6ቱን ቀን በልቡናው እንደሳለበት መላልሰው እስኪሰርጻቸው ድረስ በልቡናቸው እስኪዋሃድ ድረስ በአንደበታቸው ብቻ ሳይሆን ከሰውነታቸው ጋር ተዋህዶ እንዲኖር ያስችሉታል። አንድ ቤተክርስቲያን ሊቅ በሆነ አጋጣሚ ከተማረ በኋላ ቱቶት እንኳን ኑሮ ቢመለስ ያለምንም አስተማሪ ከልቡናው ተዋህዶ ስላለ ተመልሶ ባት ጊዜ ያ የተማረው ሁሉ ይመጣለታል። ያ የተማረው ጠፍቷል የመሰለው ሁሉ ተረስቷል የመሰለው ሁሉ በሕፃንነቱ የተዋህዶ ስለሆነ መላልሰው አባቶቻችን ያስተማሩ ስለሆነ ያለምንም ቅድመ ሁኔታ ሲጀምረው ማንኛውም ጠፋ የመሰለው ቃል እግዚአብሔር ይመጣለታል። ይሄ አባቶቻችን ዛሬ የሚያደርጉት ነው። አንድ አውሮፓ ውስጥ 42 ዓመት ቆይተው የመጡ ያቋቋም መምህር ሲናገሩ የሰማሁትን ንገራቸው። 42 ዓመት አውሮፓ ውስጥ ቆይተው የቆዩ የሆነ ክፍል ነው። ምንም እንኳንስ አገልግሎት ይቅርና ቤተ እግዚአብሔር እንኳ ከማይታይበት ያቋቋም መምህር ናቸው ብያቸዋለሁ። አሁን ባህር ዳር አሉ። ከ42 ዓመት በኋላ ባህር ዳር መጣው ሲያወሩ የሰማኋቸው እና በዚህ 42 ዓመት ምንም አይነት አገልግሎት ቤተ ክርስቲያን እንኳን ሂጅ አላውቅም ነው ያሉ። ከ42 ዓመት በኋላ ወደ ሀገራቸው ተመልሰው ሸምግለዋል እና ቤተ እግዚአብሔር የሚካኤል ቀን ሄድኩኝ አሉ።
ዓመታዊ በዓል ነው እና ስል ማይልፍ ቁሟል። ካህናቱ ሊቃውንቱ ጠጋ ስል ሰዎቹ የሚያውቀኝ ሰው የለም፣ ግን አቀረቡኝና መቋሚያም ሰጡኝ፣ ጸናጽል ሰጡኝ አሉ። ስጀምረው አንድ ባንድ የነበረው ቃል አንድ እንኳን ዘባ ሳይል ሁሉ ቃል እግዚአብሔር መጣልኛል። በጣም የሚገርም ነገር ነው። ከ42 ዓመት በኋላ ፊት ሲያገለግሉት የነበሩት ትተውት የኖሩት ቃል እግዚአብሔር ማህሌት ሲገቡ አንድ ባንድ በአእምሮዬ ውስጥ ተመላልሳል። የመጀመሪያው ሰው ቀጥሎ ያለው ይመጣ ነበር። ወጥቼ ሰው ከደ በኋላ በቅጥሩ ሁኜ እንበዬ እንዴት ልቆጣጠረው ገርሞኝ ለራሴ ያልገባኝ አለ። መምህሮቼ እንዴት አድርገው ነው ያስተማሩኝ? እንዴት አድርገው ነው የነገሩኝ? ንግግራቸው በጣም በሚገርም በሳቸው ንግግር ለመናገር እንዴት አባታቸው አድርገው ነው ያስተማሩኝ? እዛ ብዬ የት አገኛቸዋለሁ ብዬ ብዙ ነገር አልኩኝ። አስቡ እንግዲህ ገብተው የማያውቁ አገልግለው የማያውቁ ከ42 ዓመት በኋላ ግን እንደነበር አድርጎ እንዲያገለግሉ እንዲዘምሩ ማስቻል ይህ የማን ችሎታ ነው ካለ የመንፈስ ቅዱስ ችሎታ ነው። አባቶቻችን ሲያስተምሩ እንዲህ አድርገው ነው እናውቀዋለን። በሳይንስ ውስጥ ዛሬ አንበነው ነገ የለም እኮ ዛሬ ሸምደነው ከጊዜ በኋላ የለም፣ ከሰዓት በኋላ የለም እኮ እናውቀዋለን። እውቀታችን ከንባብ ጋር ጥገኛ ነው፣ ከተውነው የለም። ቤተክርስቲያን እንዲያለችው የሰጠችው ሁሉ ያስረዳችው ሁሉ በጭንቅላታ እንዲቀረጽ ያደረገችው እግዚአብሔር ለሙሴ በልቡናው ሲስልበት እንደቆየ ዛሬውንም ቤተክርስቲያኒቱ ልጆቿን በጭንቅላታቸው እንዲቀርጹት፣ እንዲያለዝቡት፣ እንዲከልሱት፣ እንዲመላልሱት የምታስችላቸው ከጊዜ በኋላ እንኳ በሆነ አጋጣሚ የተውት ይመስላቸው አይምሯቸው ሲመለስ ከነሱ ጋር ተዋህደዋል። ስግው ሆኗል። ቃለ እግዚአብሔር ከመቤታችን ጋር እንደተዋሃደ ከመቤታችን ስጋ ጋር እንደተዋሃደ ቃለ እግዚአብሔር ክርስቶስ ማለት ነው። አሁንም ቃለ እግዚአብሔር ከስቡናችን ጋር ይዋሃዳል። እንዲህ ሲሆን ግን እንዲህ ሆኖ እያለ እግዚአብሔር ለሙሴ አሁንም ተጨማሪ በመጽሐፍ ጻፈው። ተተኪው ትውልድ ደካማ እንደሚሆን የሚያውቃልና ለሁሉ ሰው የተሰጠ አይደለምና ከእግዚአብሔር ጋር መገናኘት የሚችሉ ሰዎች ጥቂቶች ናቸውና እንደ ሙሴ ለእግዚአብሔር ቅርብ ሆኖ በልቡናው እንዲሳልበት የሚያስችል በጣም በቁጥር እንደነ ዕዝራ ያሉት ካልሆኑ በቀር የለምና ሙሴና ሌሎቹ የጻፏቸው መጻሕፍት ከጊዜ በኋላ ጠፉ፣ በምርኮ ተደመሰሱ። በጽዋዌ 46ቱ ብሉያት የብሉይ ኪዳን መጻሕፍት ሁሉም አድራሻቸው ጠፋ። በእስራኤላውያን ላይ ብዙ ጊዜ ምርኮ ተመላልሶባቸው ስለነበረ እና ሲጠፋ ከየት ይምጣ? ማን ያግኝ? ብዙ የብሉይ ኪዳን ሊቃውንት ቀኖና ያዙ። ከነዚያ መካከል ዕዝራ የተባለው 46ቱን መጻሕፍት ደራሲዎችን አክሎ ደራሲዎቹ መስሎ እንደነበር አድርጎ መመለስ ቻለ። ያውቀዋል፣ ተምሮታል። ዛሬ እኮ ክርስቲያኖች ካሉ መጽሐፍ ቅዱስ ቢጠፋ እንኳ ይመለሳል። ክርስቲያኖች ካሉ ማለት ነው። አንዳንዴ በሌላ ንግግር ቤተ ክርስቲያን መጽሐፍ ቅዱስን ወለደች እንጂ መጽሐፍ ቅዱስ ቤተ ክርስቲያን የወለዳት እንዳይመስላችሁ። መጽሐፍ ቅዱስ ሳይኖር ምዕመናን ነበሩ። መጽሐፍ ቅዱስ ሳይጻፍ ቤተ ክርስቲያን ነበረች። እንዳልኳቸው ለሙሴ በቃል ነው ያስተማረው። ክርስቶስም ሰው በሆነበት ጊዜ በቃል አስተማራቸው። ሐዋርያትን በቃል ወንጌልን አስተማራቸው። ነገር ግን ከጊዜ በኋላ ሐዋርያቱ ተከታዩ ትውልድ ደካማ ሆኖ ስለሚያውቁ አንድ ባን ክርስቶስ ያስተማረው በቅደም ተከተል ጻፉት ማለት ነው። ስለዚህ ቤተክርስቲያን መጽሐፍ ቅዱስ ወለደችልን ነው የምንለው። መጽሐፍ ቅዱስን አስገኘችልን ነው እንጂ መጽሐፍ ቅዱስ ቤተ ክርስቲያኒቱን አላስገኛትም። ሐዋርያት የቤተ ክርስቲያን አባላት ናቸው። ክርስቶስ የቤተ ክርስቲያን መሰረት ነው። በቃል አስተማረ፣ በቃል ተማሩት። ሰባ አርድእትን በተመሳሳይ በቃል ተማሩት። 36 ቅዱሳን በቃል ተማሩት። ከዚህ በኋላ ግን
ቤተክርስቲያኑ ቀጥላየ እያስተማሩ እያጠመቁ ነበርኩ። መጽሐፍ ቅዱስ ሳይጻፍ የጰራቅሊጦስ 3000 ሰው ማስተማር ቻሉ፣ ማሳመን ቻሉ፣ ማጥመቅ ቻሉ። መጽሐፍ ቅዱስ ግን አልጻፉ ነበር። ያን መጽሐፍ ቅዱስ ሳይጻፍ 3000 ሰው አስተምረው አጥምቀዋል። ራሳቸው የተማሩትን በቃላቸው ስለያዙት ማለት። ነገር ግን እግዚአብሔር አሁንም የሰዎችን ድካም ስለሚያውቅ በቅዱሳኑ አድሮ መጽሐፍ ቅዱስ እንዲጻፍ አስቻለ። ለዚህም እግዚአብሔር ለሕዝቡ በመጽሐፍ ነገራቸው አለን። ደካሞች እኛን በመጽሐፍ ነገረን። መጽሐፍስ ምን ይላል? ምኑን ነው በመጽሐፍ የነገራቸው? ምኑን ነው በመጽሐፍ ያስተማራቸው? በመጽሐፍ የነገራቸው ስጋዊንም መንፈሳዊንም እግዚአብሔር በመጽሐፍ ነገራቸው። የመጀመሪያው በመጽሐፍ የነገራቸው መጽሐፍ ቅዱስ በውስጡ ያለውን በቀላሉ ስናየው ቅድም መግቢያ ላይ እንዳልኳችሁ የዳዊት መዝሙር ስንት ምዕራፍ አለው ብያችኋለሁ? ስንት? 150 ምዕራፍ አለው። ይህ የመጽሐፍ ቅዱስ ክፍል ነው። የዳዊት መዝሙር 150 ምዕራፍ አለው። ይሄ በጣም ሰፊ ምዕራፍ ያለው። ዝቅተኛ ምዕራፍ ያለው ደግሞ ስንት አለ መሰላችሁ? እስቲ ዝቅተኛ ምዕራፍ ስንት አለ የምታስታውሱ ነገር ውስጥ? ዝቅተኛ ምዕራፍ ስንት አለ? 1 ምዕራፍ አለ። በመጽሐፍ ቅዱስ ውስጥ 1 ምዕራፍ ያለው መጽሐፍ ቅዱስ አለ። 150 ምዕራፍ ያለው መጽሐፍ ቅዱስ አለ። 3 ምዕራፍ ያለው መጽሐፍ ቅዱስ አለ። 4 ምዕራፍ ያለው መጽሐፍ ቅዱስ አለ። 66ም መካከለኛ ሆኖ ምዕራፍ የያዘ መጽሐፍ አለ። ይሄ እግዚአብሔር ለሕዝቡ ያስተላለፈው መልእክት አለ በዚህ ውስጥ 150ውን የመጽሐፍ ቅዱስ ክፍል በአንድ ሰው እንዲጻፍ ሲያደርግ 1 ምዕራፍ ያለውንም በአንድ ሰው እንዲጻፍ አደረገ። 1 ምዕራፍ ያለውና 150 ምዕራፍ ያለውን በአንድ ጥራዝ እንዲጠረዝ አደረገ። ሁሉም መጽሐፍ ቅዱስ ተባለ ማለት 150ው ተጽፎ 1 ምዕራፍ ያለው የመጽሐፍ ቅዱስ ክፍል ቢጎል ከ81ዱ 80 ብቻ ይሆናል ማለት ነው። አንዷ እንኳን ብትወጣ አንዷ ምዕራፍ ስለወጣች 1 ምዕራፍ ብቻ ያላቸው 1-2 በብሉይ ኪዳንም በአዲስ ኪዳንም በጥቂቱ የሚታሰቡ አይደለም። በአዲስ ኪዳንም አንዳንድ ምዕራፍ ያላቸው አሉ፣ በብሉይ ኪዳንም አንዳንድ ምዕራፍ ያላቸው አሉ። በአዲስ ኪዳን ረዝሙ ምዕራፍ 28 ነው። በብሉይ ኪዳን ረዝሙ ምዕራፍ 150 ነው። በብሉይ ኪዳንም አጭሩ ምዕራፍ 1 ምዕራፍ ነው። በአዲስ ኪዳንም አጭሩ ምዕራፍ 1 ምዕራፍ ነው። ግን ሁሉም መጽሐፍ ቅዱስ ተብሏል። ምን አለ ማለት ነው? እዚህ ውስጥ አብሮነት አለ ማለት ነው። የሌላው ትንሽነት በሌላው ትልቅነት ተወጦ ምንም ጉዳት ሳይደርስበት ሳይናቅ ይኖራል ማለት ነው። እስኪ ልብ በሉ እስቲ። የይሁዳም ምዕራፍ አንዲት መጽሐፍ ቅዱስ አንዲት ምዕራፍ ናት። ይሁዳ ከ72ቱ አርድእት አንዱ ማለት ጌታን የሸጠው አይደለም። 1 ምዕራፍ ያለው ጻፍ። አሁን ሐዋርያው ቅዱስ ጳውሎስ ፊልሞና ለተባለው ሰው አንዲት ምዕራፍ ጻፈለት። ሐዋርያው ቅዱስ ዮሐንስ አንዳንድ ምዕራፍ ያላቸው መጻሕፍቶችን ጻፈ። ነገር ግን እናንተ አንዳንድ ምዕራፍ ስለሆናችሁ ውጡ እዚህ አትወክሉም አይባሉ። በጣም ጥቂት ስለሆናችሁ ከ150 ጋር እንዴት ተካክላችሁ መጽሐፍ ትባላላችሁ የሚላችሁ። ስለዚህ ትንሹም ትልቁም አንዱ ነው የሚኖርበት። የት ቦታ ነው ከተባለ ይህች ቤተክርስቲያን ናት። አንተ ሕፃን ነህ አትመጣም፣ አንተ ትልቅ ነህና፣ አንቺ ሴት ነሽ አትመጪም፣ አንተ ወንድ ነህና፣ አንተ ካህን ነህ ግባ፣ አንተ ምእመን አትግባ የማይባልበት ሁሉም የመጣው የምትቀበልች ቤተክርስቲያን በመጽሐፍ ቅዱስ ትንሹን ምዕራፍና ትልቁን ምዕራፍ አስተባራ መያዟ አብሮነትን ማሳያቷ ነው። ማስተማሯ እኮ
ለምን ይመስላችኋል? አንተ ኃጢአተኛ ነህ መግባት አትችልም አትልም። አንተ ጻድቅ ነህ ሌላ ቦታ ይሰጥህ አትልም። ዛሬ ኃጢአተኛ የመሰለው ነገ ጻድቅ ነው። ዛሬ ዘማዊ የሆነው ነገ ንጹሕ ነው። ዛሬ በኃጢአት የወደቀው ነገ በንስሐ ይነሳል። ዛሬ ትንሽ የሆነው ነገ ትልቅ ይሆናል። ዛሬ ሲቀማ የነበረው ነገ ይመጸጉት ይሆናል። ዛሬ ሲያጣላ የነበረ ነገ ያስታርቃል። ዛሬ ነፍሰ ገዳይ የነበረው ከጊዜ በኋላ ሌላ ታሪክ ተቀይሮ ቅዱስ ጳውሎስ አሳዳጅ የነበረውን ታሪክ ሲጽፍ ከጊዜ በኋላ ደግሞ ተሳዳጅ ሲሆን ደግሞ ታሳየናለች ማለት ነው። ስለዚህ ይህ በመጽሐፍ ነገራቸው ማለት እስኪ አስቡት። በሰፈራችሁ አነስ ያሉ ሰዎችን በምን አረዳድ ነው የምትረዷቸው? በምን አቀራረብ ነው የምትቀርቧቸው? ከእናንተ አንሰዋል የመሰሏቸው ሰው እኮ ናቸው። መጽሐፍ ቅዱስ ነው ብያቸዋለሁ። አንድ ምዕራፍ ያለው 150 ካለው በምንም አያንስም። ከጎደለ ጎደሎ ያሰላል አንዱ ምዕራፍ። ጓደኞቻችን እግዚአብሔር ሰው አድርጎ የፈጠራቸው ሰው ስለሆኑ በሀብታቸው፣ በአኗኗራቸው፣ በስልጣናቸው፣ በእውቀታቸው መንገድ ላይ እየኖሩ ሰው የማይመስሉ ሰዎች ግን እግዚአብሔር ሰው ያላቸው ናቸው። በኑሯቸው ዝቅተኛ ናቸው እንዳልኳቸው፣ በቁጥራቸው ትንሽ ናቸው። መጽሐፍ ቅዱሶች ግን ከትልቁ ጋር አብረው ተቆጥረዋል። እስኪ አስታውሱ። በከተማችን የተዝጎረጎረ እውነት የምንኖርበት ከተማ አንድ ነው ብለን መጠራጠር እስኪጠበቅብት ድረስ አንዱ እየጠጣ እያፈሰሰ እየወጣ እየገባ ከልኮ ላይ ሲጠጣ፣ ሌሎች እናቶች ግን ልጃቸው ታቀፈው መስመር ላይ ተቀምጠው የሚውሉበት ከተማ ሆኗል እኮ። ለልጃቸው የሚያጎርሱት አጥተው የሚበላውን እንኳን ሳያውቅ የሚያለቅስ ሕፃን ይዘው መንገድ ላይ ተቀምጠው፣ እኛ በህንፃ ላይ ህንፃ ቆልለን አሁን እኮ ሰዎቹ መንገድ ላይ እያደሩ ህንፃው የአዕዋፍ ማደሪያ ሆኗል። ህንፃው ቁራዎች የሚኮሱበት ሆኗል። ርግቦች የሚያድሩበት ሆኗል። ይሄ አይገርማችሁም? ሰዎች እኮ መንገድ ላይ እያደሩ ነው። ግማሽ አካላቸው ዝናብ እየመታው ትከሻቸውን ላስቲክ አልብሰው ተኝተው ያድራሉ። ታላላቅ ፎቆች ግን የርግብ ማደሪያ ሆኗል። ታዲያ ከዚህ በላይ እግዚአብሔር ያስተማረን እኮ በመጽሐፍ አስተማረን ማለት ትንሹም ትልቁም አንድ ነው ማለት ነው። ሰው እኮ የሚገርማችሁ እንደ ስጋ ስለሚያስብ ከሞተ በኋላ የአስከሬኑ ማረፊያ ቤት ሰርቷል እኮ። እንደ ስጋ ስለሚያስጨንቀው ማለት ነው። ከሞተ በኋላም ስጋ የሚጨነቅ ስለሚመስለው ከሞተ በኋላ ለማረፊያ ለአስከሬኑ ማረፊያ ቤት ሲሰራ፣ ዛሬ በሕይወት ያሉት ግን ማደሪያም የላቸው እና አንድ ምዕራፍን ንቆ መጽሐፍ ቅዱስ እንዳላስወጣው የእግዚአብሔር ሰዎች የሆኑትን እግዚአብሔር ባሪያው የፈጠራቸውን በመልኩ የመሰላቸውን መስሎ የፈጠራቸውን ሰዎች አለማስታወስ እግዚአብሔር በመጽሐፍ አስተማረ የሚለውን መቃወም ነው የሚሆነው። መጽሐፍ ቅዱስ አብሮነት እንደሚያስተምር ትንሽና ትልቅ አንድ ነው በእግዚአብሔር ዘንድ። ለዚህም እንዳልኳችሁ አብሮነት የሚባለውን ስናስታውስ ዛሬ አብሮነት እየተናቀ እየተረገጠ እየተጠቀጠቀ ሲሄድ እኛም ስናስተምር የኖርነው እንደዚህ ነው። አስታውሱ። ቤተ ክርስቲያን ስታስተምር የኖረችው ቅንነትን ነው፣ ፍቅር ነው የሰበከችው። ስለ ዳዊት ስናስተምር በገና መደርደርን አስተማርነ። ልጆቻችንም የዳዊትን በገና እንዲደረድሩ፣ መዘምራኑ መዝሙር እንዲዘምሩ፣ ልጆቻችን ከበሮ እንዲቆረቁሩ አስተማርናቸው። የዳዊትን ወንጭፍ ሰብከን አናውቅም። አዎ ልብ በሉ። የዳዊትን ወንጭፍ ሰብከን አናውቅም። እኛ እኮ ዳዊት በገና ብቻ ነው የነበረው እንዴ? በገና ብቻ አልነበረም የነበረው። በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ወንጭፉን ግን ለይተን ተው። አብሮነት ይበልጣ ብለን ወንጭፍ አልሰበክንም። ለይተን ይጠቅማል ያለውን መዝሙሩን በገናውን ሰበክንላችሁ።
ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ሌሎቹ ቢላዋ መሳል አሰልጥነዋቸዋል። ሌሎቹ ገጀራ መታት አሰልጥነዋቸዋል። ሌሎቹ ሰው እንዴት እንደሚመታ አሰልጥነዋቸዋል። እኛ በገና መደርደር አስተማርነ። መጽሐፍ ቅዱስ እንዲያ ስለሆነ ማለት ነው። እኛ ትዕግስትን ሰበክንላችሁ። እኛ ስለ ክርስቶስ መሞትን አስተማርነ። ስለ ሙሴ ስንሰብክ ከጌታ ጋር መነጋገሩን 570 ቃል ከእግዚአብሔር ጋር ተነጋገረ አልን እንጂ ግብፃዊውን በአሸዋ ውስጥ ቀላቀለው የሚለውን ሰብከንላቸው አናውቅ። ከዕለታት አንድ ቀን ግብፃዊው ዕብራዊውን እስራኤላዊውን እንዲሁ ሲያስጨንቀው ሲረገጠው ወይም ደግሞ እንዲሁ ሲያስጨንቀው ማለት በኃይል ከሱ በላይ ሆኖ ዕብራዊው ባዘጋጀው የልብስ ማጠቢያ እሱን አስወግዶ ግብፃዊው በዕብራዊው ላይ በጉልበት እሱ ያኮረፈውን እንዶድ ወይም ሳሙና ማለት ነው አስወግዶ ማጠብ ጀመረ። ለምን ነው? እሱን እኮ ያዘጋጀው ዕብራዊ ነው ሲለው አንተ ደግሞ ምንድነህ አለው። ግብፃዊው ሙሴን አንተ ደግሞ ምንድነህ? ከዚህ አልፌ እንዲያውም ቆዳውን ጀንዲ አድርጌ ደሙን ስጋውን ሳሙና ደሙን ውሃ አድርጌ ደሙን እንደ ውሃ ተጠቅሜ ቆዳውን እንደ ጀንዲ ተጠቅሜ ጀንዲ ማለት ድሮ ማጠቢያ ይጠቀሙበት ስለነበረ የዛሬ ታሪክ እሱ ላይታየው ይችላል። ጀንዲ የልብስ ማጠቢያ ያገለግል ነበር። ሲጀመር ጀንዲ ምንድነው ይባልም ሰዎቹ ላታውቁ ይችላል እናውቁ ይችላል። አሁን ያለው ትውልድ ማለት የእንስሳት ቆዳ ነው፣ መተኛ ነው። ግን ደግሞ ለሸማ ማጠቢያ ለልብስ ማጠቢያም ያገለግል ነበርና ቆዳውን እንደ ጀንዲ አድርጌ ደሙን እንደ ውሃ አድርጌ ስጋውን እንደ ሳሙና አድርጌ ባጥብበት አንተ ደግሞ ለዕብራዊው ምንድነህ አለው ሙሴን። ወነጸረ ለፌ ወለፌ ሙሴ ግራና ቀኝ ተመለከተና ካሸዋ ቀላቀለው። ክቡደ መዝራይት ነው ሙሴ፣ ክቡደ መዝራይት ነው። ስለ ሙሴ የዋህነቱ ሰበክና ቅንነቱን አስተማርና ሙሴስ የዋህም ኩሎም ደቂቀ እስራኤል ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ ከእግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክርን ብሎ ወደ አሸዋ ቀላቀለው የሚለውን አስተምረን አናውቅም። ይህ አብሮነትን ስለምንወድ እንጂ መጽሐፍ እንዳልኳችሁ እግዚአብሔር ለሕዝቡ በመጽሐፍ የነገራቸው ብዙ ነው። ይህን ስንል ግን ዳዊት በገናውን ለማን ተጠቀመው፣ ወንጭፉን ለማን ተጠቀመው የሚለው ሁሉ ብናየው ሌላ ነው ጉዱ። በገናውን ለምን ተጠቀምበት፣ ወንጭፉን ለምን ተጠቀምበት የሚለው ብናየው የሚያስተምረን ነገር አለ። ሳኦልን ያመው ነበር፣ መንፈስ ይጥለው ነበረ። በገና ሲደረድር ለሳኦል ይድናል፣ እስራኤላዊ ነውና። ሳኦል ምንም ዳዊትን ቢያሳድደው ዳዊት በሳኦል ላይ አልተበረታታበትም። የሚገርማችሁ ሳኦል ዳዊት ከዋለበት እንዳያድር ካደረበት እንዳይውል ያሳድደው ነበር። ውጋ በፍለጋ በሰራዊት ያስፈልገው ነበር። ሲያመው ግን በገና እየደረደረ ከርኩስ መንፈስ ያላቀቀዋል። ስለዚህ በገናው ለሳኦል ነው፣ ለወንድሙ። ወንጭፉ ለማን ነው? ለማን ነው ወንጭፉ? ዘመዶች ለጎልያድ ነበር። ወንጭፉ ለጎልያድ ነበር። ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ሳኦል ሲመጣ በገና ያስፈልግ ነበረ። ይህ መጽሐፍ ቅዱስ የተጻፈ ነው፣ እኛ የፈለሰፍነው አይደለም። ግን ለይተን በገናውን ያስተማር። ለጎልያድ ወንጭፍ ያስፈልጋል አላልንም። ለሳኦል በገና ያስፈልጋል ብለን ለይተን አልሰበክንም። እንዲያውም ስለ ወንጭፉ ሳንሰብክ ዝም ብለን በገናውን ብቻ ለልጆቻችን ሰበክን። ይህ መጽሐፍ ቅዱስ ነው። አብሮነትን ቤተክርስቲያን በተግባር ስለምታሳይ ነው። እንዲህ ሆነ። ሌሎችን ታሪኮች የምንገለብጣቸው እንዲሁ ናቸው። ሙሴ እስራኤላውያንን ሲመራ ሲጠቀምበት የነበረውን ጥበብ በእውነት ከእግዚአብሔር ጋር የተነጋገረውን እንጂ ግብፃውያንን ወደ ባሕረ ኤርትራ ሲያሰጥማቸው
ምን እንዳደረገ እግዚአብሔር የነገረው ጥበብ እንዳለ ብናውቅም እንኳ ሙሴ እግዚአብሔር ባዘዘው መንገድ ይህን አደረግ ብለን እናስተምራለን። ሌላው ዘካርያስ በቤተ መቅደሱ አካባቢ በሰይፍ ተመቶ ወደቀ። ካህኑ ዘካርያስ የሄሮድስ ሰራዊቶች ናቸው መጥተው የጣሉት። 70 ዘመን ሙሉ ደሙ ሲፈላ ኖረ እና ጥጦስ የተባለ ሰው መጥቶ ሲጠይቅ ይህ ምንድን ነው ብሎ ጠየቀ። አይ በግፍ የተገደለ ካህን ነበር፣ ደሙ እስከዛሬ ይፈላል አሉት። ምን ላድርግ ብሎ ሲጠይቅ ከገዳዮቹ ወገን ቢያስገድሉለት ይድናል። ከገዳዮቹ አመጡ ሲያስገድል ደሙ ከመፍላት አቆመ። ይሄን አንሰብክም አንሰብክ ለምን ይሆን? መጽሐፍ ቅዱስ ብዙ ነውና ከብዙ ሰዎችን የሚጠቅማቸውን ወደ እግዚአብሔር የሚያቀርባቸውን እንጂ እንዲህ ልንጠፋ ስንችል ሊያጠፉን የሚመጡ እንኳ ቢኖሩ እስካሁን ድረስ አባቶቻችን ሙተው ያዳኗት ቤተክርስቲያን አለች። ታምራት አድርገው ማለት ነው። ክርስቶስ ሙቶ ያዳነው አለ እና አብሮነትን ሁሉም ሲያስታውሱ ሁሉም ሲረዳው መጽሐፍ ቅዱስ ራሱን የቻለ አንድ ዓለም ነው። እንዲያው መንፈሳዊ ጥበቡን ብቻ ሳይሆን ስጋዊ ጥበቡን ትንሽ ነግሬያችሁ ትምህርቴን አቆመዋለሁ። የመጽሐፍ ቅዱስ ስጋዊ ፍልስፍናው ዛሬ ዓለም የሚያደንቀውን ፍልስፍና ዓለም እየተራቀቀበት ያለው ብዙዎች እንጀራ እያበሰሉበት ያለውን ፍልስፍና መጽሐፍ ቅዱስ ግን ከዛሬ 3000 ዓመት በፊት የዕለት የዕለት ተግባር አድርጎት እንደነበረ ይነግረናል። በዚህ ዘመን በሀገራችን ማዳቀል የሚባል አንድ ትልቅ ፕሮጀክት አለ። ታውቁታላችሁ። የእጽዋት ማዳቀል፣ የእንስሳት ማዳቀል ተብሎ በጣም በሚገርም ሁኔታ ሰዎቹ ይሳካም አይሳካም በቻሉት መጠን ግን አዲስ ነገር አድርገው ነው የሚሄዱበት። ታላቁ አባት ያዕቆብ ስለማዳቀል ከዛሬ 3000 ዓመት በፊት እንዴት ይጠቀምበት እንደነበረ ስታዩት በእውነት አባቶቻችን እንደዚህ ነበሩ። በእውነት መጽሐፍ ቅዱስ እንዲህ ነው። ከየትኛው ዩኒቨርሲቲ ገብቶ ያገኘው እግዚአብሔር ያስተማረው ነበረ። እግዚአብሔር የነገረው ነበረ። በኦሪት ዘፍጥረት ላይ ተጽፎ እግዚአብሔር በጭንቅላቱ ያሳደረው ነበር። ሳይነግር እንዲያስብ ልቡናውን ያበራለት ያዕቆብ ላባ የተባለ አጎቱ ለረጅም ዓመታት በቤቱ ገዛው። መጨረሻ ላይ ደሞዝን ሲጠን ስለው ከበጎች መካከል ዝጉርጉር ወይም ቡራቡሬ ሆኖ የተወለደው ደሞዝ ነው አሉ። ከበጎች መካከል ለአንተ ደሞዝ ሊሆን የሚችለው መልኩ ነቁጣም ይባላል፣ ዝጉርጉር ነው። ቡራቡሬም ተመሳሳይ ነው። እንዲሁ ነው ከተወለደ አንተ ደሞዝ ነው አለና ተመሳሳይ ከለር ያላቸውን ብቻ ሰብስቦ ሰጠውና የተለየ ከለር ያላቸውን ለይቶ ሩቅ መንገድ ወሰዳቸው ላባ። ያዕቆብ እነዚያን በጎች ተፈላሰፈ። እንዴት ነው ዝጉርጉር ሊወልዱ የሚችሉ አለ። ከለራቸው አንድ አይነት ብቻ ነው። ላባን ማሳፈር አለብኝ፣ ደሞዜንም ዝጉርጉር እንዲሆኑ አድርጌ መቀበል አለብኝ ብሎ ተፈላሰፈና ከጥቂት ወራት በኋላ ላባ ሊጎይ ሲመጣ በጎች ሁሉ የወለዱ ዝጉርጉር፣ ሁሉም በጎች ዝጉርጉር ወልደው መንጋው በዝጉርጉር መንጋ፣ ፍየሉም በጉም ተሞልቷል። ይሄ መጽሐፍ ቅዱስ ላይ ተጽፏል። ያዕቆብ እንዴት ቻለ ነው? ከየትኛው የትምህርት ተቋም ገብቶ ተምሮት ነው? ያንን እንዴት እንዳደረገው መጽሐፍ ቅዱስ ላይ ተጽፏል። ዝጉርጉር በተለያየ ከለር እንዲወልዱ ያስቻለበት ራስን ችሎ በመጽሐፉ ተጽፎ ታገኙታላችሁ። የተበላሰፈው ውሃ ሲጠጡ ምን ያሳያቸው እንደነበረ፣ እሳር ሲበሉ ምን ያሳያቸው እንደነበረ ተጽፎ እናገኘዋለን። ስለዚህ በእውነት ይህን ትቼ ዛሬም ያልደረሱበት ተፈላሳፊ ነን የሚሉት ነገስታቱ ማንም ሰው ወደ እነሱ ሲመጣ ሳይፈቀድለት ከፊታቸው የደረሰ ሁሉ
ያለምንም አንዳች ንክኪ ከመሬት እንዲወድቅ የሚያስችሉበት ፍልስፍና ነበራቸው። ማንም ሳይነካው ከመሬት ይወድቅ ነበረ። ያልተፈቀደለት ሰው ከነገሥታት ፊት መቆም አይችል ነበረ። ግባ ተብሎ ሳይፈቀድለት ደርሶና ደርሶ ከነገሥታት ፊት ሲቆም ከመሬት ወድቆ ካስፈለገም ነፍሱ ከስጋው ሲለይ ድረስ የሚሰዱበት። ይህ መተት አልነበረም። ፍልስፍና ነው። የሚገርማቸው መተት አይደለም። በመጽሐፈ አስቴር የተጻፈውን ስታነቡ ይህን ታገኙታላችሁ። ንጉሡ አጥሬክስስ በ127 ሀገር ላይ ነግሶ የነበረው በታሪኩ ላይ ተዘግቦ እንደተገኘው ማንም ሰው ንጉሡ ሳይፈቅድ ግባ ተብሎ ሳይፈቀድለት የገባ ሁሉ ከመሬት ላይ ይወድቅ ነበረ። ብትር ነው የሚያሳያቸው፣ ሌላ ነገር አልነበረ። የዛሬ ሰው መተት ሊመስለው ይችላል፣ ግን ፍልስፍና ይሄ መጽሐፍ ዛሬ ድረስ ሰዎቹ ተመራምረው አልደረሱበት። ገና እኮ አልተጀመረም። በሀገራችን ውዳሴ ማርያም ትርጉም ላይ አባቶቻችን እንዳስቀመጡት ከራዲዮን የሚባል ጻዳ ወፍ አለ ይሉናል ሊቃውንቱ። ከራዲዮን የሚባል ጻዳ ወፍ አለ። ሰው ሲታመም አሉ ጠጋ አድርገው በሽተኛውን ወደ ወፉ ያቆሙታል፣ ወይም ደግሞ ወፉን ወደ በሽተኛ ያስጠጉታል ይላል እና የሚድን የሆነ እንደሆነ ያ ወፍ ቀረብ ብሎ ደውየውን በስትንፋሱ ይስብለታል። ነጭ የነበረው ወፍ ይጠቁራል፣ ብርድም ይለዋል። ደውየውን የሰውየውን ደውየ ወፉ ተቀብሎ ሰውየው ግን ከበሽታው ይፈወሳል ብለው አባቶቻችን ይህን በትምህርት መንገድ አስተማሩ ነው። ፍልስፍናው ግን ዛሬ ድረስ ምንድነው የሚባለው ሰዎች ሊያውቁት አልቻሉም። የገጠሩ ሰው ምን ያደርጋል? ይህንን ዶሮ ያቀርብና ነጭ ዶሮ ምን ብሎ እያዞረ በሽተኛ ፈጎስ ይላል። አዎ ምንጩ ይሄ ነው። ፍልስፍናው ግን አልታወቀም። ሰዎቹ መተት ይመስላል፣ ጥንቆላ ሟርት ነው የሚመስለው። ሰዎቹም ከአምልኮ ባዕድ ጋር ስለሚያገናኙት ምኑም ስለማይታወቅ አሁንም ያልታወቀ ነገር ሁሉ ጥንቆላ አይደለም፣ ያልታወቀ ነገር ሁሉ መተት አይደለም። አባቶቻችን ወፉ የሰውየውን በሽታ ስቦ ጤነኛ ያደርገዋል ብለው ጽፈውታልና ሳይንሱ ምንድን ነው የሚለውን ማወቅ ያለብን ማለት ነው። እና ይህች ቤተክርስቲያን ገና አልተገለጠችም። ይህ ቤተክርስቲያን ገና ሰው ክርስቲያኖች ገና እኛ ራሱ አላወቅናትም፣ ገና አልተረዳናትም እኮ። ስለ እጽዋት ማዳቀል ሐዋርያው ቅዱስ ጳውሎስ ሲያስተምር በሮሜ መልእክቱ በምዕራፍ 11 ላይ የበረሃ ወይራና የቤት ወይራ ይላል። የበረሃ ወይራ ጽኑ ነው፣ የቤት ወይራ ደግሞ ጡም ነው። ብርታትን ከበረሃ ወይራ ጣዕምን ከቤት ወይራ አዋህደው አንድ ወይራ አድርገው ለብዙ ዘመን ወይራውን በዘይት መንገድ የሚጠቀሙበት ይችሉ ነበረ። ይህ በመጽሐፉ ተቀምጧል። አሁን ዛሬ ሰዎቹ ይህንን አዲስ ነገር ያመጣ መስሏቸው ሲኮራሩበት ስናይ፣ አረ ገና አልተገለጠም መጽሐፍ ቅዱስ ወገኖች፣ ገና እኮ አልታየም። ዛሬ እኮ አንድ ሰው በዶክትሬት ለመመረቅ የቲማቲም ቅጠል ቆጥሮ እኮ የሚመረቅ እኮ ነው። የቲማቲም ቅጠል በየጊዜው ይቆጥራል። በምን ያክል የአፈር ጥልቀት ትበቅላለች፣ በምን ያክል እርጥበት፣ በምን ያክል ሙቀት ታድጋለች፣ በምን ያክል ቁመቷና በምን ያክል ቅጠል ስታወጣ አበባ ታብባለች፣ ምን ያክል ቅጠል ይዛ ታፈራይ ብሎ ቅጠሏንም ርዝመቷንም የአፈሯንም የጥልቀቷንም እንዲሁ የአበባዋንም የፍሬዋንም ቁጥር ቆጥሮ ዶክትሬት ይይዛል ማለት ነው። እንዲህ እኮ ነው፣ እንዲህ እኮ ነው። ይህን ነቅፊው አይደለም፣ ነቅፊው አይደለም። ይሁን ይሁን፣ ግን እኛም ይህንን ከማውራት ያለፈ
ወደ ራሳችን እንመለስ ፈልጌ ነው። ብዙ ጊዜ ከሚያሳዝኝ ነገር እኔ ቤተ ክርስቲያኒቱ የትምህርት ሚኒስትሩን አሰርታ ፊደል ቀርጻ ተብሎ ይሰበካል። ዛሬ ምን እያደረገች ነው? ያኔ መቅረጽ ጥሩ ነው። ያኔ ማስተማር ጥሩ ነው። የትምህርት ሚኒስቴር መሆን ትልቅ ነገር ነው። ዛሬ ምን እያደረገች ነው የሚለውን መመለስ ያለብን። ያኔ ባለውለታ መሆን ቀላል ነገር አይደለም። ታሪክ ማቆየት፣ ፊደል መቅረጽ፣ አገር ከነድንበሩ ሃይማኖት ከነፍቅሩ ማቆየት ቀላል ነገር አይደለም። ዛሬ ምን እያደረገች ነው የሚለውን ነገር ስንመልስ ነው የቀደሙ አባቶች ጀግና መሆናቸውን ታሪካዊ መሆናቸውን መተረክ ብቻ በቂ አይደለም። ዛሬ ትውልዱ ምን እየሰራ ነው የሚለውን ስንመልስ ነው። ፊደል ከቀረጽ ዛሬ ምን ሰራች? ያን እያወራች መቀመጥ አለባት ነው። ያ መናገር በቂዋ ነው ወይ? በቂ እኮ አይደለም። ብዙ ልናስተካክላቸው የሚገቡ ንግግሮች አሉ። በጣም እኔ ከምጸየፋቸው ንግግሮች አንዳንድ ንግግሮች ምን አሉ መሰላችሁ? አይ እንደ ኦርቶዶክስ እኮ ትመነምናለች እንጂ አትበጠስም ይላልኛ ሰው። ኦርቶዶክስ ትመነምናለች እንጂ አትበጠስም ይላል። ታዲያ ከመነመነች ምን ተጠቀመች ነው እንዴ? ቅዱሳን እኮ ሊያስቀጥላት ይችላሉ። ነቢዩ ኤልያስ ብቻውን ብሎ አንድ ቀን ሲናገር ምን አለ መሰላችሁ? ነቢያቶችን ገለዋል፣ መሰዊያን አፍርሰዋል፣ ካህናቶችን ታርደዋል፣ ብቻዬን ቀርቻለሁ ይል ነበር። እግዚአብሔር ግን ምን አለው? አንተ የማታውቃቸው 7000 ሰዎች አሉ አለ። እኛም ማናውቃቸው ገዳማውያን እኮ ይቀጥላሉ። እኛም ማናውቃቸው ስጉራን እኮ ይቀጥላሉ። ኦርቶዶክስ አትበጠስ ማለት እነሱ ስላሉ። ታዲያ ቤተክርስቲያኒቱ ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጠርዝ ዛሬ እኮ ታሪክ የለውም እኮ። አረ ቅዱስ ጴጥሮስ መንበረ ፕትርክና ሆኖ መንበረ ጵጵስናውን አድርጎ ያስተማረበት አንጾች አንድ ክርስቲያን ታሪክ የሚናገር እኮ የለም እኮ። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ ነው። እኛ ቤተክርስቲያን ታሪክ ስናስታውስ አፈወርቅ ዮሐንስ አንረሳው። ሐዋርያው ቅዱስ ጴጥሮስንም እናስታውሰዋለን። ያስተማረበት ቦታ ግን ዛሬ ታሪክ የሚናገር እንኳን የለም። አይጠፋም ማለት ምን ማለት ነው? ኦርቶዶክስ አጠፋም ማለት ምን ማለት ነው? አንጾኪያ ላይ ሐዋርያት ቃለ እግዚአብሔር አልወሰኑም ወይ? የመጀመሪያ ሲኖዶሱን አልወሰኑበትም ወይ? ወስነውበታል። አዎ የጴጥሮስ ሀገር ሮማን በተመሳሳይ ዛሬ አንድ ቤተክርስቲያን እንኳን አይታይበትም። እንዳልኳችሁ ወንጌላዊ ዮሐንስ ወንጌልን የጻፈበት ራእዩን ያየበት ኤፌሶን የተባለው ዛሬ ቱርክ አንድ ቤተክርስቲያን እንኳን አይታይበትም። እና አንዳንዴ የጅል ንግግር እንዳንናገር ነው። ኦርቶዶክስ ትመነምናለች አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶኒዎስ የተወገዘበት ቦታ ቁስጥንጥንያ። ዛሬ ለታሪክ እንኳ አንድ ቤተክርስቲያን ነው። ስለዚህ ይጠፋል ማለት ነው። የሞኝ ንግግር ይዞን ተጠምደን የምናጣው ነገር እንዳለ እኒህ ሀገሮች አስተማሪዎች ናቸው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች፣ እኒህ ሁሉ የእነ ቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ነው። ይህ ከጠፋ የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራትም እኮ የለችም። ስለዚህ ትጠፋለች የሚለውን አስበን እንዳጠፋ መስራት አለብን። እማጠፋ ከሰራን፣ እማጠፋ ከነቃን፣ አይተዋትም ተብሎ በመዘመር እምትቀጥል አትሆንም።
አይተዋትም በማለት ብቻ አትቀጥልም እኮ እንዳይተዋት የእኛን ድርሻ ስንወጣ እንደዚያ ነው። አንዳንዴ ሌላ ንግግር ደግሞ ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማላችሁ። ሰማችሁኝ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው ንግግር ራሱ? እንዲያ ብለው ግራኝ ማመር ጠፍቷል ይላሉ። ዲዮቅልጥያኖስ ጠፍቷል ይላሉ። ግራኝ ማመር እስከ ዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለ። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው ይላሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍተዋል ማለት አይቻልም። አሉ ስራቸው እየቀጠለ። ግራኝ ማመር ሙቷል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነቁጥሩ ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ስራ ካለ አለች ማለት ነው። እሷ እስከ ዛሬ ልትቆይ አትችልምና ስለዚህ ንግግሮችን የሞኝ ዘፈን በመስከረምና በሚያዝያ ተመሳሳይ ይሆናል ይላሉ አባቶች። መስከረም ላይ አበባ ቤተውል ቢዘፈን ይቻላል አበባ ስላለ። ሚያዝያ ላይ እንኳን አበባ ቅጠልም የለም። የመስከረም ዘፈንና የሚያዝያ ዘፈን እኩል ሊሆን አይችልም። መቀየር አለበት ማለት ነው። ማየት መቻል አለብን። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንም የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለንም። እኛው ራሳችን ጥፋታችን ከንስር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መስራት ካልቻልን የለንም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው። በደንብ ስሙ። እስራኤል ሊያድነው ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበረ። ምን አለው መሰላችሁ? ምን ይዘሃል? እጅ ምን ይዘሃል አለው። እጅ ላይ ምን አለ? ሲያንዴ በሉ እስኪ። እጅ ላይ ምን አለ አለው። እግዚአብሔር ሙሴ የያዘውን ማወቅ አቅቶት መስላችኋል? እንኳንስ ከእጁ ላይ ያለውን ከልቡ ያለውን ያውቃል። ሙሴ ብትር ይዣለሁ አለው። ከዛ በኋላ ብትሯን ጣላት አለው። ብትሯን ስጥላት የሆነ ነገር ሆነች። አንሳት አለው። ሲያነሳት የሆነ ነገር ሆነች። ከዚህ በኋላ እግዚአብሔር እስራኤልን ሙሴ እንዲያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ነገር ከእጃችን ላይ ምን አለ ነው። እማንዋሸው አሁን ከተጠቀምንበት ከእጃችን ላይ ያለ ክርስቲያኖች በብዛት አለን። ይህንን ማንዋሸው ባለን ነው መንቀሳቀስ ያለብን። ባለን እጅ ላይ ምን አለ ካለ በኋላ በያዘው ህድና ባሕር ክፈል አለው። በያዘው ብትር ባሕር ከፈለ። በያዘው ብትር ታምራት አደረገ። በያዘው ብትር እስራኤልን 40 ዘመን መራ። እጁ ላይ ያለውን ብቻ ማለት በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ ነው። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለፈ ሊሆን አይችልም። ይህንን መቀየር ነው። ወደ ኢኮኖሚ ይህንን ወደ ህብረት መቀየር ነው። ይህንን ወደ መግባባት መቀየር ነው። ይህንን የአንድነት ምክንያት አድርገን መጠቀም መቻል አለብን። ቁጥር ከእጃችን ላይ ያለው ሙሴ እጁ ላይ ባለው እስራኤልን አድኗልና ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። አሁን ብዙ ነገሮችን እኮ ከእጃችን ያጣናቸዋል። አስታውሷቸው። ስንት ነገሮችን አጠናል ብንባል ብዙ ነገሮችን አጠናል። አሁን ስለ እነዚያ ማውራት ጊዜው ላይ ሆኖ ይችላል። ቢያንስ እንኳ ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱ እንጠቀምበት ነው። እሱ እንጠቀምበት። አዎ ሰው መጀመሪያ ሀብቱን ነው ማወቅ ያለበት። ሰው መጀመሪያ ሀብቱን ነው መጠቀም ያለበት። በጋራ ተሰብስቦ ወደ እግዚአብሔር ማቅረብ፣ በጋራ ተሰብስቦ ራስን መመልከትና ራስን መረዳዳት ይጠይቃል። መተባበር ይጠይቃል። ቅድም እንዳልኳችሁ አንዱ ወድቆ ሌላው
ተሳልቆ የሚያልፉበት መንገድ መሆን የለበትም። አንዱ እየተራበ አንዱ እያከማቸ እያደለበ፣ አንዱ ሲራብ አንዱ ሲያደል ማየት የለብንም። ስለዚህ እንዲህ አይነት ነገሮችን ወደ ራሳችን መመለስና መመልከት መቻል አለብን። እንዲህ አይነት ንግግሮች ዋጋ የሚያስከፍሉ ናቸው። ሌላ ንግግር ምን አለ መሰላችሁ? አይ ትንቢቱ ደርሶ ነው ይላል። እስኪ ትንቢቱ ደርሶ ነው በሉ። ይሰማል? ትንቢቱ ደርሶ ነው በሉ እስቲ። ትንቢቱ ደርሶ ነው ይላል። የሚገርም ነው። ትንቢቱ ስለደረሰ ነው ዝም ብሎ ተቀመጥ የማይቀር ነገር ነው ብሎ አሁንም ዝርግት ብሎ ይቀመጥ። ታዲያ የትንቢት መፈጸሚያ ከመሆን በላይ ምን ውርደት አለ? ታዲያ ትንቢቱ ሊፈጸም ግድ ነው ብለን በእኛ ትንቢት ሲፈጸም ዝም ማለት? እግዚአብሔር እኮ የተናገሩን ትንቢት ይቀይረዋል። እስከ 3 ቀን ድረስ ሲበሉ፣ እስከ 3 ቀን ድረስ ነነዌ ትጠፋለች። ይሄ ነቢይ ንግግር ነው። እግዚአብሔር ነቢዩ እንዲህ ብለህ ተናገርሎት ማለት ነው። ነቢዩ ዮናስን እግዚአብሔር እስከ 3 ቀን ድረስ ነነዌ ትጠፋለች ብለህ ተናገር አለው። እንዲያ ብሎ ተናገረ። ነገር ግን ንስሐ ከገባች ትድናላችሁ ብሏቸው ነበር። ንግግሩ ትንቢት ነው። የላከው እግዚአብሔር ነው። የተናገረው ነቢይ ነው። ግን ይሄ ንግግር ሰሙና ትንቢት እንዳይፈጸምባቸው ንጉሱም፣ ሰራዊቱም፣ ህዝቡም ቅድም እንዳልኳቸው እግዚአብሔር ለአለቆቹም ለህዝቡም በመጽሐፍ ስለሚነግራቸው ነቢዩ ዮናስ ሲነግራቸው ማቅ ለብሰው አመድ ነስንሰው ከትቢያ ላይ ተኝተው ሲጸልዩ ያ ጥፋት ትንቢቱ ሁሉ እንዲቀር ሆኗል። ስለዚህ እግዚአብሔር ለጥፋት ከተናገረ በኋላ የሚመለስ ካገኘ ትንቢቱ እንዳይፈጽም ማድረግ ይችላል። ቸር አምላክ ነው። ፈራጅ ብቻ አይደለም እኮ እግዚአብሔር፣ ይቅር ባይም ነው፣ መሐሪም ነው። ስለዚህ እግዚአብሔር የተናገረውን ሊደርስ ነው ብለን መቀመጥ የለብንም። በእኛ እንዳይፈጸም የትንቢት መፈጸሚያዎች እንዳንሆን ልንጠነቀቅና ልናውቅ ይገባናል። እንዲህ አይነት ስራ የሚያስፈቱ ነገሮች ስላሉ ነው። በቃ አንዴ ተናግሮታል አይቀርም አይባልም። እግዚአብሔር እኮ ሲናገር፣ ትንቢት ሲናገር፣ በዚህ ዘመን የሚፈጸመውን ሲናገር አብሮ ያስተላለፈው መልእክት ምን አለ ብትሉኝ፣ እንዳያስቷቸው ተጠንቀቁ የሚል አብሮ ተናግሯል። አሁን ያለውን ጦርነት ተናገረ። አሁን ያለውን ራብ ተናገረ። እርስ በርስ ያለውን ሽኩቻ ተናገረ። በማቴዎስ ወንጌል ምዕራፍ 24 ላይ መናገር ብቻ አይደለም፣ እንዳያስቷችሁ ተጠንቀቁ ማለት መጠንቀቅ መድኃኒት እንደሆነ መከራውን ሳይሆን መድኃኒቱን አብሮ ነግሮናል። ሕመሙን ብቻ አይደለም የነገረን መድኃኒቱን አብሮ ነግሮናልና የማይቻል ከሆነ ደግሞ እሱ አይናገርም። መጠንቀቅ ማምለጥ ይቻላል ማለት ነው። ኡቁቼ ያሱትኩም እንዳያስቷችሁ ተጠንቀቁ ማለት መድኃኒትም አብሮን የተናገረ ትንቢቱ እንዲፈጸም ግድ ይለዋል ብለን እግራችን ዝርግት አድርገን ያለምንም የራስን ድርሻ ሳንወጣ ለጥፋት የቀረብ እንዳንሆን መጽሐፍ ቅዱስ የተናገረው ሁሉ በእግዚአብሔር ቸርነት ሊቀር የሚችል ነገር እንዳለ ማወቅ መቻል አለብን። ስለዚህ የማይቀር የሚለው አያስኬድ፣ ትንቢቱ አይቀርም የሚለው ነገር ከጸለይነ ይቀራል፣ ወደ እግዚአብሔር በቅንነት ካመለከትነ ይቀራል ነው። በእኛ እንዳይፈጸም ይሆናል ነው። የሚጠፋ ከተማ ነጋሪ ቢመቱበት አይሰማ ይላሉ አባቶቻችን። አሁን መደማመጥ ቀርቷል። አሁን መሰማማት ቀርቷል። አሁን ቃለ እግዚአብሔር የሚሰሙ ሰዎች ቢኖሩ እንኳ ከሰሙት በኋላ አለፍ ሲሉ የሚረሱት ናቸው ነው ያለ። ይሄ ነው። እግዚአብሔር ደግሞ ይህንን ሲነግረን በመጽሐፍ እንዲጻፍ ያደረገው አንባቢው ያስተውል ይላል። ዚያንብ ብለ ይለቡ ዘመኑ ሲደርስ አንባቢው እያንዳንዱ እያስተዋለው ይሁን እና ይሄ ነው ያለው። ለማጠቃለል ያክል እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ያልነው ሁሉን ነገር ስለ እሱ ሰው መሆን በመጽሐፍ ነገረን። በአጭር ቁመት በጠባብ ድረስ መወሰን በመጽሐፍ ነው የነገረን። ሥጋዬን ብሉ ደሜን ጠጡ ያለውን በመጽሐፍ ነው የነገረን። በፍቅር መኖር እንደሚገባን በመጽሐፍ ነው የነገረን። በታሪክ ብቻ ሳይሆን በተግባር ያሳየውን በመጽሐፍ ጻፈልን። አንዳችን ክርስቶስ ሲሰቀል አልነበርንም። አንዳችን ክርስቶስ ሲገረፍ አልተመለከትንም።
ነገር ግን መጽሐፍ አስነበበና ተቀበል ነው። መጽሐፍን አለማወቅና አለመረዳት ደግሞ ስትክሙ በየአእምሮ መጻሕፍት ባለማወቃችሁ በደላችሁ ብሎ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ላይ የተናገረው ታሪክ መጻሕፍትን ልብ ማለት ማስተዋል ከጥፋት እንደሚዳን ስትክሙ በየአእምሮ መጻሕፍትን ባለማወቃችሁ በድላቸዋል ይለናል። ከበደል ምንድነው? መጻሕፍትን ስናስተውል ነው። ከበደል ምንድነው? ክርስቶስ ያስተማረውን በመጽሐፍ የተጻፈውን ልብ ብለን ወደ ተግባር ስንቀይረው ነው። ጌታችን ኢየሱስ ክርስቶስን ወደ ሰማይ ሲያርግ የሐዋርያትን ልቡና መጻሕፍትን እንዲያስተውሉ ልቡናቸውን አለዘበላቸው ነው የሚል። ወደ ሰማይ ሲያርግ መጻሕፍትን እንዲያስተውሉ ልቡናቸውን አለዘበላቸው ይለናል። እና በመጽሐፍ ያልተጻፈ ታሪክ የለንም። በመጽሐፍ ያልተጻፈ ስንል ትውፊቱ በመጽሐፍ ቅዱስ ያልተጻፈው በሌላ ቦታ ተጽፏል። ሁላችንም በመጽሐፍ የተጻፈው ሐዋርያው ቅዱስ ጳውሎስ እንደነገረን ከተጻፈው አትለፍ ይላል። ከተጻፈው ሁላችን አልፈናል። ከተጻፈው ሁላችን ተራምደናል። ከተጻፈው ማለፍ ደግሞ ምን ሊያመጣ እንደሚችል ማውራትም መናገርም አያስፈልግም። እናውቀዋል። ያ ነውና ክርስቶስ ሰው በሆነበት ጊዜ ብዙ ጊዜ ካስተማረው ትምህርት መጻሕፍትን ጠቅሶ ነው ያስተማረ። እሱ እኮ እውቀት ነው፣ ራሱ እኮ ሕይወት ነው፣ ራሱ እኮ ጥበብ ነው። ነገር ግን መጻሕፍትን መጥቀሱ መጻሕፍት አስፈላጊ መሆናቸውን እየነገረን ነበር። እና የታሪክ መጻሕፍትን፣ የመዝሙር መጻሕፍትን፣ የሕግ መጻሕፍትን፣ የትምህርት መጻሕፍትን ቤተክርስቲያን ሰንዳ የያዘችው በየዘርፉ ያሉትን በአግባቡ ተጠቅመን ድነተ ሥጋ ድነተ ነፍስ እናገኝ ነውና እግዚአብሔር ለሕዝቡ በመጽሐፍ የነገራቸውን በማስተዋል ቤተክርስቲያን የሥርዓት መጽሐፍ አላት። ካህኑ በመቅደስ ያስቀድስ፣ ሚመኑ በቅድሱን ያስቀድስ የሚለውን በመጽሐፍ ነው ያገኘነው። ካህኑ ያቁሩ፣ ሚመኑ ይቁረብ የሚለውን በመጽሐፍ ነው ያገኘነው። ካህኑ ይቀድስ፣ ሚመኑ ያስቀድስ የሚለውን በመጽሐፍ ነው ያገኘነው። ካህኑ ይባርክ፣ ሕዝቡ ይባረክ የሚለውን በመጽሐፍ ነው ያገኘነው። ካህኑ ንስሐ ይስጥ፣ ሚመኑ ንስሐ ይቀበል የሚለውን በመጽሐፍ ነው ያገኘነው። ካህኑ ንስሐ አይገባም ማለት አለም። ካህኑ ስጋው ደግሞ አይቀበልም ማለት አይደለም። ስጋው ደግሞ ይቀበላል፣ ይባረካል፣ ንስሐም ይገባል። ይህን በመጽሐፍ ነው ተጽፎ ያገኘነው። ዲያቆናት ይለላኩ የሚለውን በመጽሐፍ ነው ያገኘነው። በፍቅር ኑሮ የሚለውን በመጽሐፍ ነው ያገኘነው። የእኔ ደቀ መዛሙርት መሆናችሁ የሚታወቀው በፍቅር ብትኖር ነው የሚለውን በመጽሐፍ ተጽፎ ነው ያገኘነው። ክርስቶስ እንዳረገ በመጽሐፍ እንዳገኘው እንደሚመጣም በመጽሐፍ አገኘ ነው ማለት ነው። ሄዶ እንደማይቀር ተመልሶ ለፍርድ እንደሚመጣ በመጽሐፍ ነገረ ማለት ነው። አፍሰን የምናስተምረው ስለሌለን እንዳረገ ይመጣል ብለው በመጽሐፍ ዘገቡልን። ሲመጣ ደግሞ ሊያስተምር፣ ሊመክር፣ ንስሐ ሊያስገባ፣ ሊሰቀል ሳይሆን ፍርድ ሊሰጥ እንደሚመጣም ነገረን። ለምን እንደሚመጣ ግልጥ አድርጎ ነው ሄደ። እግዚአብሔር ይመጣል፣ ከፊቱም እሳት ይነዳል። እግዚአብሔር ገሃደ ይመጽእ ወአምላክ ላይ እያረን መጥቶ ዝም አይልም፣ ፍርድ ይሰጣል ብሎ እንደየዋጋው። በነገራችን ላይ መጽሐፍ ቅዱስ ዋና መዝጊያ ሐሳቡ የክርስቶስን መምጣት ተናግሮ ነው የሚዘጋው። ሐዋርያው ቅዱስ ዮሐንስ ስለ ክርስቶስን መሄድና መምጣት ሲናገር ቆየና ኢየሱስ ሆይ ተሎና ብሎ ዘጋው። ኢየሱስ ሆይ ተሎና እስኪ እንዲያበሉ እስቲ ኢየሱስ ሆይ ተሎና አለ። ቤተክርስቲያን የምንጠብቀው የክርስቶስ መምጣት ነው። ሌላ ትንቢት የምንጠብቀው የለንም። ሌላ ትንቢት አንፈልግም። ከዚህ በኋላ የኛ ጥበቃ የኛ ደይ ጽናት የክርስቶስ መምጣት ተስፋ ማድረግ ነው። ሙሽራዋ ቤተክርስቲያን የሙሽራው የክርስቶስ መምጣት ተስፋ ታደርጋለች። መጽሐፍ ቅዱስም የተዘጋው በዚህ ነው፣ በተስፋ ነው። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ የሙታን መነሳትና የክርስቶስን መምጣት የሚመጣውን ሕይወት ተስፋ እናደርጋለን። እስመ ኩሉ ዓለም ይጸንዕ ምጽአቶ ለወልደ እግዚአብሔር ዓለም ሁሉ የክርስቶስ መምጣት ተስፋ ያደርጋል ተብሎ እንደተጻፈው የሁሉ
የክርስቶስ መምጣት ተስፋ የምታደርግ ቤተክርስቲያን መጽሐፍ ቅዱስን በዚህ አጠናቃ ዘግታ አሁን የምንጠብቀው የሙታን መነሳትና የክርስቶስ መምጣት ነው። ሌላ ትንቢት፣ ሌላ ታምር የምንፈልግበት ሰዓት አይደለም። ይሄ ደግሞ ተጽፏል። ዓለም በማን እንደተፈጠረ ሲነግረን ዓለም በማን እንደሚያልፍ ደግሞ ተነገረ ማለት። መጽሐፍ ቅዱስ በዓለም ካሉ መጻሕፍቶች የሚለይበት ከየት እንደመጣ ነግሮን ከየት እንደምንደርስ ይነግረናል። ጀምሮ የሚያበቃ ብቻ አይደለም፣ ጀምሮ መንገድ ላይ የሚያስቀር አይደለም። ከየት እንደመጣ ነግሮን ከየት እንደምንደርስ ይነግረናል። ዓለም በእግዚአብሔር እንደተፈጠረ ነግሮን ዓለም በእግዚአብሔር እንደሚያልፍ ይነግረናል። እኛም ደግሞ የክብር ሰዎች እንጂ መሬታውያን ብቻ አለመሆናችን ያስረዳናል። እግዚአብሔር ለሕዝቡ መጽሐፍ የነገራቸውን ሕዝቡ ማለት ወገኖቹ እኛ ክርስቲያኖች ነንና በመጽሐፍ ያስተማረንን ራሱ ሰው ሆኖ እንዲጻፍ ያስተማረውን ሁሉ እሱን ሰምተን ድነተ ሥጋ ድነተ ነፍስ አግኝተን የክርስቶስ መምጣት ተስፋ የምናደርግ እኛ ክርስቲያኖች ነንና በዚህ ተስፋ ቤተክርስቲያኒቱ ተስፋ አድርጋ ጠብቃ እንዳታፍር መድኃኔዓለም ክርስቶስ ፈቃዱ ከኛ ጋር ይሁንልን። እግዚአብሔር ይስጥልን።